رجال ايش؟ رجال ايش؟ كيكا كيكا. حلوه انت حلوه انت ولا انك حلوه حلوه انت ولا انت قلبي ولا انت قلبي انت راح اغوص ወንድምሽ ايوه እህትሽ ሆኝ አለች። ኢትዮጵያ ነው ሁሉም ኢትዮጵያ ናቸው። ايوه ገነት ጀቀና ሰሞኑን የዚችታችን ቪዲዮ ሶሻል ሚዲያ ላይ መነጋገሪያ ሆኖ ሰንብቷል። በተለይ በአረበኛ የተሰራው ግማሹን አሳዝኗል፣ ግማሹን አስቆጥቷል፣ ግማሹን ደግሞ አስደስቷል ማለት ነው። እንግዲህ ቪዲዮ እንደሰማችሁት በአረበኛ እያወራች ቪዲዮ የቀረጸቻት አረብ ነች ማለት ነው። ብዙ ልጆች ግን እንግዲህ ከዚህ ላይ ግራ ተጋብተዋል። መዳሟ ምን አስባ ነው? ምናልባት በባሏ ጠርጥራት የሆነ ነገር አድርጋት ይሆን እንዴ? እንዴት ባልጠፋ ነገር በተደጋጋሚ ረጃል ኤክስ እንድትል ታስገዳታለች ያላችሁም አላችሁ። በነገራችን ላይ ቪዲዮን የቀረጸቻት መዳሟ አይደለችም ማለት ነው። ሳውዲ አረቢያ ጅዳ ውስጥ ገነት የምትባል እህት እንዳለቻት እንዲሁም ወንድሟ ደግሞ አብርሃም አጎስ እንደሚባል ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜም ሸቃልት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች ዛሬ እናንተን እርዳታ ፈልጋለሁና ፕሊዝ ሸር ጎዳ ቪዲዮን ሸር አድርጉትና ባካችሁ ሁላችንም የበኩላችን እንወጣ። ውድ ቤተሰቦቼ የአገሬ ልጆች በስደቱ ናችሁ፣ በስቃይ ውስጥ ላላችሁ አላህ መፍትሄውን ቅርብ ያደርግላችሁ። ወላሂ በየጊዜው በየቀኑ እየወጣ የምናየው ነገር በጣም ያሳዝናል። ሰው ሰርቼ ያልፈለኛል ሰርቼ ለወጣለሁ ብሎ ተሰዶ ለዚያም አንድ ፍሬ ልጆች ናቸው አሁን ላይ የሚመጡት፣ ትልልቆች ምናምን አይደለም። በቃ የከሌ ልጅ ዳለች ከሊት ዳንዲ ያደረገች ሲባሉ ስለሰሙ ብቻ ይመጣሉ። ብዙዎቹ ግን ከመጡ በኋላ ለችግር እየተጋለጡ ነው ያሉት። በተለይ በባህር ለምን እንደሚመጡ ያላቅም። ይቺ ልጅ እንግዲህ ባህርተኛ ነች ተብላለች ማለት ነው። እንዳያችኋት ልጅቷም ትልቅ የምትባል አይደለችም፣ ገና ልጅ ነች ማለት ነው። እና በሰው ሀገር ላይ ጠያቂ በሌለበት በጣም በሚያሳዝን ሁኔታ ውስጥ ነው የምትገኘው። እንዳልኳችሁ መጀመሪያ ላይ በአረበኛ ስለተሰራው ቪዲዮ ልንገራችሁ። ልጅቷ በሕክምና በጣም ብዙ ወራቶችን እንዳሳለፈች ነው እየተነገረ ያለው። በባህር የመጣች ህገወጥ የመኖሪያ ፍቃድ የሌላት ልጅ እንደሆነች ነው የተነገረው ማለት ነው። እና ብዙ እህቶችን ይሄ ቪዲዮ አስቆጥቷልም አሳዝኗልም አስደስቷልም ማለት ነው። ካስቆጣችሁ እህቶች መካከል እንግዲህ ምንድነው ካላችሁኝ ቪዲዮ የተሰራው በአረበኛ ነው። እያወራቻት ያለችውም ደግሞ አረብ ነች ማለት ነው። የምታወራት ነገርም እንግዲህ የኛ ያረዳድ ችግር ይሁን የእሷ እውነት ትክክለኛ ለዚህ ነገር አላማስባ የሰራችው ቪዲዮ ይሁን ባላቅም እንደሰማችኋት ረጃል ኤክስ እያለች በተደጋጋሚ ስለ ወንዶች ነበር የምታወራት ማለት ነው። እና ይሄን ያዩ እህቶችም መዳሟ ምን አስባ ነው፣ ምን ነክቷት ነው፣ እንዴት እንደዚህ ትላታለች ብሎ ብዙዎችን አበሳጭቷል ማለት ነው። ልጅቱም እንዳያችኋት በተደጋጋሚ ይሄን ነገር እሷ እያለቻት ስትል ነበረ። እና ለምን ይሄን ነገር ትላታለች? ምናልባት በባሏ ጠርጥራት የሆነ ነገር አድርጋባት ይሆን እንደ ይሄን ያለቻት ምናምን ሲሉ፣ አንዳንዶቹ ደግሞ ምናልባት ልጅቷ በወንድ የተነሳ አእምሯ ተነክቶ ሊሆን ይችላል ብለው በጥሩ ጎን የሚያዩታሉ። ብቻ እንግዲህ መነጋገሪያ ሆኖ ሰንብቷል በአረበኛ የተሰራው ቪዲዮ ማለት ነው። ካሳዘናቸው መካከልም እንግዲህ እንዳያችኋት ልጅቱ ልጅ ስለሆነ በዚህ እድሜዋ መታ ተንገላታች። አየሰው ሀገር አይ ቋንቋ ለማወቅ ምናምን እሷ የምትላት እኔ እኮ አልገባትም ይሆናል እሷ ስለጠራቸው ብቻ ይሆናል የምትጠራው እንጂ ምናምን ያሉ እህቶችም አሉ ማለት ነው። እንዲሁም ደግሞ በመልካም ጎን ያዩት ብዙ እህቶች አሉ። በመልካም ጎን ካዩት ሰዎች መካከል አንዷ ምን ነኝ ማለት ነው። እንዳልኳችሁ ብዙዎችን ያስቆጠው ቪዲዮን እየቀረጸቻት ያለችው አረበኛ ስለሆነ መዳሟ ነች ብሎ ስላሰቡ ነው ማለት ነው። ሲጀመር ልጅቱ ቤት ውስጥ አይደለም ያለችው። የሀገሬ ልጆች ልጅቱ ቤት ውስጥ ሳይሆን ያለችው ሕክምና ቦታ ነው። በጣም ታማ ለብዙ ወራት ያክል ጠያቂ በሌለበት በሳውዲ በሆስፒታል ውስጥ እንደኖረች ነው የተነገረው ማለት ነው። እና ያንን ቪዲዮ የቀረጠቻት እንዲሁም ደግሞ እንዲህ በይ እንደዚህ በይ ያለቻት የነበረችው እንዲሁም አንቺ ቆንጆ ነሽ እንደዚህ ምናምን ስትላት የነበረችው መዳሟ ሳይሆን ዶክተሯ እንደሆነች ነው የተናገረችው ማለት ነው። እና ምን ላችሁ ፈልጌ ነው እንዴት በመልካም አየሽው ካላችሁኝ አይደለም ለማታውቁት ይቅርና አይደለም ለማያውቁን ይቅርና ቤት ውስጥ እንኳን እየሰራንላቸው ድንገት ስንታመም እንኳን የማይቀበሉ ብዙ አረቦች እንዳሉ ሁሉ እያወቅን ማለት ነው። ይቺ ግን አታውቃትም። ስራ ቦታ ስላገኘቻት ብቻ እንደዚህ ቀርባ እንደዚህ በእጇ እየዳሰሰቻት ማንም በሌለበት እሷ ምንም ትናገር እንደዚህ እሷን መስማቷ እሷን የሚያደምጣት ሰው ሆና ስላገኟት እኔ ግን ላመሰግናት እንጂ ላጣጥላት አልፈልግም ማለት ነው። አረቧን ገብቷቸዋል። እንዳያችኋት በቻለችው አቅም እሷን ለማንከባከብ እሷን ለማስደሰት ነበር ስትሞክር የነበረውና
ባይናቸው እንኳን ለማየት የሚጸየፉን እንዳሉ ሁሉ እሷ እንደዚህ በእጇ እየዳሰሰች እንደዚህ ስታረጋት ስላዩ በጣም ደስ ብሎኛል እውነት ለመናገር እና ስለዚህ አንዳንዴ ሁሌ መተቸት ብቻ ሳይሆን እስኪ ነገራቶችን ስናይ ለመልካም ነው ብለንም ማለፍ ይልመድብን ነው የምለው ማለት ነው። ምክንያቱም ልጅቷ ማንም ሰው ከጎኑ የለም። ገብታችኋል? አንድ ሀበሻ አንድ እህት ዘመድ ይቅርና ሀበሻ እንኳን ከጎኑ የለም። እሷ ግን አፏን ከፍታ እንኳን እንድታወራ እድሉን ሰጥታታለች፣ ምንም ይሁን ምንም። ስለዚህ በዚህ ነገር ብቻ ልናመሰግናት ይገባል ማለት ነው። እና ልጅቷ አሁን ላይ ከሆስፒታል ወጥታለች። ምንም እንኳ ከሆስፒታል ብትወጣ አሁንም ድረስ ቤተሰቦቿ ጋር መገናኘት አልቻለችም። እንደሰማችኋት አብርሃም ማጎስ የሚባል ወንድም እንዳላት እንዲሁም ሳውዲ አረቢያ ጅዳ ውስጥ ደግሞ ገነት የምትባል እህት እንዳለቻት ተናግራለች። እና እህኔ እነገነት እህኔ የወለደ አንጀትም ልጃችን ይህ ደርሰ ይሆን ምን ላይ ትሆን ያለችው እያሉ እነሱም እሷን በመፈለግ እየተጨነቁ እየተጎዱ ሊሆን ስለሚችል እባካችሁ ሁላችንም ቪዲዮን ሼር በማድረግ ኃላፊነታችን እንወጣ። የዚችን እህታችን ቤተሰቦች የምታውቁ በተለይ ደግሞ የትግራይ ልጆች ሆናችሁ ልጅቷ የምታወራው ትግረኛ ቋንቋ ነው። አማርኛ አትችልም፣ አረብኛ ትችላለች፣ ትግረኛ ትችላለች። ትግረኛ ደግሞ የሚችል ሰው ስለሌለ እስከሆነ ድረስ ይሄ ነው ችግሯ ብሎ መፍትሄ የሰጠበት አካል የለምና እባካችሁ ሼር በማድረግ ቤተሰቦቿ ጋር እናገናኛት ነው የምለው። ባህርተኛ ነች፣ ታማ ቆይታለች። ስለዚህ ሰው ያስፈልጋታል የሀገሬ ልጆች እና ሼር አድርጉና ቤተሰቦቿ ጋር እናገናኛቸው። ወላሂ እንዳልኳቸው አሁን ላይ የሚታየው ነገር ሁሉ በጣም ያሳዝናል። ገባችሁ? አንድ የሚመጡት ልጆች ለስደት ብቁ ያልሆኑ ናቸው። ገባችሁ? እድሜያቸው የማይፈቅድ አይደለም በባህር ይቅርና በፕሌን እንኳ መጥተው ከዚህ ስራውን ራሱ የማይቋቋሙ ብዙዎች አሉ። እከሌ ስለሄደች ብቻ አልሄድ፣ እከሌ ሂዳ ይሄን ነገር ስላደረገች ብቻ በቃ መሄድ አለብኝ ብሎ የሚያስባሉ። በዚህ አጋጣሚ በየአካባቢያችሁ ወደ አረብ ሀገር ለመሄድ አስቤያለሁ የሚላችሁ ካለ ልጄን ለመላክም አስቤያለሁ ብሎ የሚያዋያችሁ ሰው ካለ የሀገሬ ልጆች ማለት ነው እውነቱን ተናገሩ። የእውነት አረብ ሀገር 24 ሰዓት በሙሉ ነው የሚሰራ ብሏቸው። አረብ ሀገር ምግብ የለም ብሏቸው። ገብቷቸዋል? እረፍት የለም ብሏቸው። ያኔ አካብዳችሁ ነው መናገር ያለባችሁ። ቀለል አድርጋችሁ አትናገሩ። ወላሂ እናንተ ከበድ አድርጋችሁ ነግራችኋቸው ከመጡ በኋላ ስራው ከቀለለላቸው ሰዎቹ መልካም ከሆኑላቸው ወሰየ። ግን ገና ቀድመው አውቀው ተዘጋጅቶበት ጠንካራ ሆነው አስቦበት ነው መምጣት ያለባቸው እንጂ አረ ችግር የለውም አረብ ሀገር ቀላል ነው ሄዴ እኛስ እየኖርን አይደል ይሄን ያክል አመት እኮ ይኖርን እኮ ተመችቶን ነው ምናምን ብላችሁ አትበሏቸው። ለምን እናንተ መጀመሪያ ላይ ቀለል አድርጋችሁ ነግራችኋቸው ከመጡ በኋላ ሲከብዳቸው እንግዲህ አስቡት ምን እየሆነ እንዳለ እያየን ነው ማለት ነው። ስለዚህ እባካችሁ ቀለል አድርጋችሁ አትናገሩ። ቀለል አድርጋችሁ አትናገሩ። ንገሯቸው አስረግጣችሁ ማለት ነው። እኔ እንደዛ ነው የምል ወላሂ እህቴም ትንጣ ጎረቤቴም ትንጣ ማንም ትንጣ ማንም ግን ሰዎችን እኔ አትምጡ ብዬ አላውቅም። ለምን አትምጡላለሁ? እየመጡ እድላቸውን ይሞክሩ፣ ግን ያለውን ነገር በግልጽ መናገር። ገባችሁ? ሲጀመር አንዷን ዘመዳችሁን ይቅርና እህታችሁን እንኳ አትምጭ አረብ ሀገር ጥሩ አይደለም ብትሏት ምንድን ነው የምትለው? እሷ የምታየው አንቺ ከዚህ ብዙ ዋጋ እየከፈልሽ ለቤተሰብ የምታደርጊውን ነገር ነው አይደል? እኔ በቀደም ቪዲዮ ላይ ነግራቸዋለሁ። ገና የ14 አመት የእህቴ ልጅ አትመጭም እድሜሽ እኮ ለስደት አልደረሰም ስላት አይ እኔ መጥቻ አንቺ ለቤተሰቦች የሰራችውን አይነት ቤት እኔም ለእናቴ መስራት እፈልጋለሁ ያለችው። ገባችሁ? ከዛ ከተሰራ ቤት ጀርባ ግን ስንት ቁስለት እንዳለው የሚያውቀው የደረሰበትና አንድ አላህ ብቻ ነው ማለት ነው። እና አትምጡ ማለት አንችልም። ይች መቀኛ የራሷን ሰርታ ተለውጣ እኔ ሂጄ እንዳልለወጥ ነው የሚሏችሁ። እንኳንስ ባዶ ይቅርና የገዛ እህቶቻችሁ እና አትምጡ ሳይሆን ያመጣጡ መንገድ በደንብ አስረዷቸው ነው የምለው። ፕሊስ ሼር ጎዳ ቪዲዮን ሼር በማድረግ የዚህች እህታችን ቤተሰቦች እንዲገኙ የበኩላችን እናደርግላለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ሁኑልኝ።